ጤና ይስጥልኝ። እንደምን አምስታችኋል፣ እንደምን አድራችኋል፣ እንደምን ውላችኋል የቲክቶክ ፋሚሊዎቼ። ዛሬ እንደዚህ አይነት ቪዲዮ ሰርች አላውቅም። ለመጀመሪያ ጊዜ ነው የምሰራው። ዘውዬን አግብቼ ወደ ኢትዮጵያ ስገባ እሱዬ ባሌ ነበር ምናምን ወሬ ሲመጣ እኛ እንግዲህ የሳምንት ወሬ 15 ቀን ወሬ ነው ብዬ ነው የሚያውቁት። እንግዲህ ስቲል ነው ቀጥሏል፣ እስከ ቬሎም ደርሷል። እና እኔ ሴትዮን አላውቃትም። አንዳንድ ቪዲዮዎች ይሰራሉ እንደዚህ ዜና ሲሰሩ እንደዚህ ያመሳከሩ የሚሰሩ እውነት ያላቸው ሰዎች ሲሰሩ ሳይ ነው ይሄንን ቪዲዮ መስራት የፈለኩት። ያ ማለት እውነት መሰለ። እኔን ደውሎ አልጠየቁኝም እውነት ነው ወይስ እያለኝ ሰው የለም። ስለዚህ አንዳንድ ወዳጆቻችን በሚልኩት ሜሴጅ የግድ መልስ መስጠት አለብኝ። ፋሚሊ ኦልሬዲ ያውቃል፣ ባለቤቴ ታውቃለች። ለማታውቁኝና እኔን ተረድታችሁኝ እኔን ለቀረባችሁኝ ፎሎወሮቼ መልስ መስጠት ስላለብኝ ነው የመጣሁት። ይሄ ነገር እንግዲህ አሁን የተጀመረው ዘውዬን ካገባ በኋላ ነው። ዘውዬ ነች የተናገረችብኝ፣ እሷን ነው። ምን አድርጋት እንደሆነ አላውቅም፣ ምቀኝነት ይሁን ምን አላውቅም። ስለዚህ እግዚአብሔር እንደሚያውቀው ውስጤ እንደሚያውቀው እኔ እንደማውቀው ሴትዮዋን አላውቃትም። ልጆቼን እንሰኝ እኔ ክርስቲያን ነኝ። በህይወቴ ውሸት ላስታርቅ እችላለሁ። ውሸት ወደፊት አያራምድም ብዬ ሁሌም የምናገረው ነገር ነውና እንደ እግዚአብሔር ፍቃድ ሆኖ ዘውዬን አግብቻለሁ። ካናደዳት እንደ ማንኛውም ሰው ትናደድ ትችላለች፣ እንደ ማንኛውም ሰው እንደሚደሰተው እሷ ትናደድ ትችላለች። ግን በህይወቴ አይቻት የማላውቅ ሴትዮ ቬሎ ገዝታ ጭራሽ ጌም እጫወታለሁ ነው። ጌሙ ከሆነ የኔን ስም ጠርተሽ የሚስቴን የባለቤቴን ስም አንስተሽ አይደለም የግድ መናገር ያለብሽ፣ ወይ ደግሞ ጌም የምትጫወቱ ቢዝነስ ከሆነ ቢዝነስሽን ስሪ። እኔን አውጪ፣ እኔን ከሱ ውስጥ አውጪ። እኔ የማላውቃት ትልቅ ሴትዮ፣ እኔ የማላውቃት ሴትዮ ስሜን እያነሳች ስፔሻሊ ደግሞ የባለቤቴን ስም እየተናገረች እያነሳች ፕሊዝ ሊቭ ሄር አሎን። እኔ የማላውቃት ሴትዮ፣ እኔ አላውቅሽም፣ ልጆች አሉኝ፣ ቤተሰብ አለኝ። እነዚህ ታሪክ ያያሉ እኮ ያንቺም ልጆች ይኖራሉ፣ ታሪክ ያያሉ። ስለዚህ እውነታው ለቲክቶክ ፋሚሊዎች ተደውሎልኝ እንደው ግልጽ አድርግ ተብዬ ነበር። አያስፈልግም ብዬ ነበር፣ ግን ለካ ያስፈልጋል። ስለዚህ እውነት እላችኋለሁ የማላውቃት ሴትዮች ቤተሰብ የምትበጠብጠውና እንደው እግዚአብሔር እሷንም እኔንም ይቅር በለን። አላውቃትም። አመሰግናለሁ። እንግዲህ እንደምታዩት ማለት ነው የሀቢባ ባል መልስ ሰጥቷል ማለት ነው። ምንድን ነው ያለው? እንግዲህ እኔ ትዳር ከያዝኩኝ በኋላ እኔ ህይወት አንድ ብዬ ከጀመርኩኝ በኋላ እኔ ፍቅረኛው ነበርኩኝ፣ እኔ ባለቤቱ ነበርኩኝ እያሉ እየመጡ ሚዲያ ላይ የሚያወሩ አሉ ያለው ማለት ነው። እኔ አንዳንድ ጊዜ ሰው ለመስራትም ሆነ የሆነ ነገር ለማለት ለመጠቀም ያኔ ቲክቶክ ለመስራት ይመስለኝ ነበረ የሚያወሩት። አሁን ግን ቁም ነገር አድርገው እያወሩት ነው ያሉትና እኔ ይችን ሴት አላቃትም ብለዋል ማለት ነው። እንግዲህ እሱ ይችን ይቅርታ እንግዲህ ለሁሉም ነገር አሞኛል፣ ሁሉንም ነገር አሞኛል ማለት ነው። ለድምጼም ጥራት ይቅርታ አድርጉልኝ። እንግዲህ እኔ ከሁሱ ወይም ደግሞ ሁሴ ነው ከኤሱ የተረዳሁት ነገር ቢኖር ምንድን ነው፣ ውጭ ሀገር እስር ቤት በነበረበት ሰዓት ሄዶ ያየው ሰው የለም ይመስለኛል ሄዶ ያየው ሰው የለም። በዛ ሰዓት ትሪት ያደረገው ሰው የለም። ነገሮችን ሁሉ ብቻውን የተጋፈጠው እዛ ጋር ማለት ነው። እና እዛ ጋር ነገሮችን ሁሉ ስለተጋፈጠ ማንም ሰው በህይወቱ እንዲኖር አይፈልግም። አሁን ላይ በህይወቱ መጥቶ ማንም ሰው እንዲቀድፈው አይፈልግም፣ ወይም ደግሞ ስለሱ እንዲያነሳ አልፈለገም። የተረዳሁት ነገር ቢኖር ከሀቢባ ባል ወይም ደግሞ እሱ ከሚባለው የተረዳሁት ነገር ቢኖር ይሄን ነው የተረዳሁት። ለምን እንግዲህ እንደነገራችሁ ውጭ ሀገር ነበረ። ውጭ ሀገር በነበረበትም ሰዓት እንግዲህ ወረቀትም አላገኝም። ለ14 አመት ውጭ ሀገር ኑሮ ወረቀት አላገኝም። በዛ ምክንያት እንግዲህ ከሀቢባ ጋር ተጀናጅኖ ዲፖርት እንደተደረገ ነው እያወራ ያለው። ግን እዛ ጋር ብዙ ቻሌንጆች፣ ብዙ ውጣ ውረዶች፣ ብዙ ፈተናዎች አሳልፏል። እዛ ጋር ግን ያንን ሁሉ ሲያሳልፍ ሄዶ አይዞህ ምንድነው ችግርህ ብሎ የረዳው ሰው እንደሌለና ወይም ደግሞ
ባለቤቴ ነው ብሎ ከሲስተም ውስጥ ሊያስገባው ያገኘ ሰው ያኔ ሲስተም ውስጥ መግባት አላገኘም። እሷንም እንደዛ ያላት ይመስለኛል። ከዚህ በፊት ሲስተም ውስጥ አስገቢኝ ብሏት አግብታው ሲስተም ውስጥ አስገቢኝ ባሌ ነው ብለሽ ብለው ነግሯት ይመስለኛል። እሷም እምቢ ስላለችው ይመስለኛል አሁን በፍጹም አላቃትም፣ የራሴ የሆነ ትዳር ያለኝ ሰው ነኝና አላቃትም ብሎ እንግዲህ ምሎ የተናገረው ማለት ነው። ከባድ ነው። በህይወታችሁ መጥፎ አሻራ ሲያልፍ የነበራችሁበት ነገር ትረሳላችሁ። ያኔ ትረሳላችሁ ማለት እንድትክዱ ያልሆነ ነገር እንድታደርጉ ትገደዳላችሁ። እቺ ልጅ እንግዲህ ከአወኳት ጀምሮ ሄለን ማለት ካወኳት ጊዜ ጀምሮ ወይም ደግሞ ከሀቢባ ጋር ከተጋቡ ጊዜ ጀምሮ ስለሱ በጣም ብዙ ጊዜ ነው በተደጋጋሚ የምታወራው። ሰገጤ ነው ትላለች፣ ባላገር ነው ትላለች፣ ምንም ሙድ አይገባውም ትላለች። ብቻ በጣም ብዙ ነገር ስለሱ ስታወራ እንሰማታለን ሄለን ማለት ነው። ግን ስለ እውነት ሄለን በጣም ልቧ ተሰብሯል። ተወዷለች፣ ተፈቅረዋለች። በጣም ከምነግራችሁ በላይ ተጎድታለች። እንደምረዳት ማለት እንደምረዳት እንደሰማኋት በጣም ታሳዝናለች ሄለን። አንቺ አይደለሽም የቀማሽ ፖሊስ ነው የቀማኝ ምናምን እያለች እንግዲህ ጦርነቱን ጀምረውታል። በጣም በሚያሳዝንና በሚገርም ሁኔታ በጣም ያሳዝናል። በእርግጥ ሄለን ብትታዩ ማለት ያኔ ብትታዩ ስልሽ በቃ ነበረ በጊዜው ካንቺ ጋር ነበረ። አሁን ግን አይደለም። ምክንያቱም አልሆነም። በፖሊስም ይሁን በምንም ይሁን ካንቺ ጋር መሆን አልቻለም፣ አልተገኘም። በቃ ያንቺ አይደለም። አሁን ላይ ግን የራሱ የሆነ ህይወት የራሱ የሆነ ትዳርም ልጆችም ስለያዘ የምትወጂውና የምታፈቅሪው ከሆነ ስለሱ ባታነሽ። ምክንያቱም ህይወት እንደፈለገች ናት የምታደርገው፣ የጊዜ ጉዳይ ነው እንጂ ህይወት እንደፈለገች ነው የምታደርገው። እና ሁሌ አየሽ ስላንቺ እና ስለሱ ስታወሩ ደካማ ጎንሽን ጅጅ አገኘችብሽ። አሁን ከሱ ጋር ገብታ በጣም በቃ የሌለ ወሬ ነው የሚያወሩብሽ እና በዛ እየተነሳ ማለት ነው በተቻለሽ መጠን ለመተው ብትሞክሪ ምናልባትም ደጋግመሽ ስታወሪ ስለምታወሪም ሊሆን ይችላል እኮ እሱ መጥቶ ምላሽ የሰጠውና ላይቡን ከፍቶ አሮጊት ናት ተወልጃታለሽ እኮ ሀቢባን፣ አንቺ በጣም ትልቅ ሰው ነሽ፣ አሮጊት ናት ሀቢባን ተወልዳታለች ምናምን። አሮጊት ከሆነች ትልቅ ሰው ከሆነች ታውቃታለህ ማለት ነው፣ ታውቃታለህ። ስለዚህ አላቃትም ብሎ መካዱ አስፈላጊ አይደለም። በሆነ ጊዜ ላይ አብረን ነበርና ግን አልተስማማንም፣ ተለያየን። ይሄ የጨዋ ልጅ መልስ ነው። አላቃትም ብሎ ግን የሰውን ልብ መስመር አስፈላጊ ነው ያላስብም። ምክንያቱም ሴት ልጅ እስከወለድክ ድረስ እና በጣም ከባድ ነው። ምስኪን በእውነት በጣም አሳዝናኛለች። እኔ ሄለን ማለት ነው የኔ እናት የእውነት ፍቅር አለባት የእውነት ማለት ነው። እና በጣም አሳዝናኛለች ጌታ። አሁን ላይ አጀንዳ ሲጠፋ ምናምን የምታነሳው እሱን ነው፣ ስለሱ ነው የምታወራው። በቃ ሁሉ ነገሯ እሱ ጋር ነው ኮንታክቷ። እና በጣም ነው የምታሳዝነው እሷ ማለት ነው። እና በተለይ ደግሞ አሁን ወጥቶ ሲናገር ያባሰ ልቧን ሰበረው። ወንድ ማለት እንግዲህ እንዲህ ነው ማለት አስባችሁታል? ይበስማ መልሱ በጣም ነው ልቧን የሰበረው። በጣም ነው ያሳዘነችኝ እውነት ማለት ነው። እና ስተታ ነው ተሳስታለች ማለት አልችልም፣ ምክንያቱም ፍቅር ስላለባት። በዚህ በፍቅር መሀል ደግሞ እሱ ልጅ እየወለደ ህይወቱን እየኖረ እንደማየት ያናድዳታል እንዳንዳንድ ሰው። በእርግጥ አንዳንድ ሰው የወደዱትን ጥሩ ህይወት እንዲኖር መተው ነው፣ ስለሱ መልካምነት ማሰብ ነው ምናምን ይላሉ። ግን ኖ
የኔ የምትለው ሰው የምትወደው የምታፈቅረው ሰው ሌላ ሴት ህይወት ጀምሮ እየወለደ እያሰበ እኔ ጋር ይሆናል ብላ ያሰበችው ነገር ሌላ ሰው ጋር እየሆነ ስታየው ዝም ትላለች ብዬ ማሰብ አልችልም። እና እኔ ሄለን በጣም ነው ያሳዘነችኝ። በእውነት በጣም ልቧ ተጎድቷል በፍቅር እንደምትናገረው እንደምታወራው አይደለችም። አይገርምም? በጣም የሚያፈቅር ልብ አላት። በጣም ነው የምትወደው እና በጣም ልቧ ተሰብሮ በጣም ፈልጋ ነው ዝም ቪዲዮ እየሰራው ነው እና በጣም አሳዝናኛለች በእውነት። ይሱ በተቻለህ መጠን ትሪት ልታደርጋት ይገባል እንጂ በዚህ ደረጃ አሮጊት ምናምን እያልክ መናገሩን ያስፈላጊ ነው ብዬ አላስብም። በጣም ነገ ሴት ልጅ ስለወለድክ ነገ ምን ሊደርስብህ እንደሚችል ነገ ምን ሊገጥምህ እንደሚችል አንተ አታውቀውምና በተቻለህ መጠን ግን በዚህ ደረጃ ልቧን ባትሰብረው ልቧን ባትጎዳው መልካም ነው ብዬ አስባለሁ። ሄለንዬ ብዙ ነገሮች ይገጥማሉ፣ ብዙ ነገሮች ይምደብልሽ አላውቅም። ግን ወደ ራስሽ ተመልሰሽ ያው ብዙ ሰዎች የሚያዘኑ ስላሉ በአንቺ ምክንያት ለነዛ ደስታ እንዳትሆኚ ራስሽን አጽናኚ ማለት ነው። ጭራሽ አላቃትም ብሎ ነው እንደዚህ መባል በጣም ያማል። መቼም የሆነ ነገር ሳይኖር የሆነ ነገር ሳይፈጠር እችን የምታክል ሴት ፍቅረኛዬ ነው ብላ አትገባም። ምን ጎሏት? በራሷ የምትኖር ልጅ ናት። በራሷ የምትስተዳደር ልጅ ናት። ሚዲያም በዩቲዩብም በቲክቶክም ሰርታ ማድረግ የምትችል ልጅ ናት። ገባችሁ? እና እንጃ አሳዝናኛለች ሄለን፣ በጣም አሳዝናኛለች። የእውነት ማለት ነው። የእውነት በጣም አሳዝናኛለች ሄለን እና እግዚአብሔር ይሆናት። እኔን አታቀኝም እሱ እውነት እኔን አታቀኝም እሱ እውነት እኔን አታዘነልኝም እኔን ረስተኸኝ ነው ምናምን ስትል የምር በጣም ነው ያሳዘነች። ያ ኮዱዴን የበላችሁና የኔ እናት አስገባላችሁ ነበር ቪዲዮውን፣ ግን እሷ የተናገረችበት ቪዲዮ አስገባላችሁ ነበር፣ ግን የእሷ ቪዲዮ ኮፒ ይመታል መሰለኝ። ለዛ ነው ያጠፋሁት እና አስገብቼላችሁ ነበረ። ልክ ግን ኮፒ መታኝ ማለት ነው። እና አሳዝናኛለች። በጣም ነው የተጎዳችው። የእውነት በጣም ነው የተጎዳችው። እና አይዞሽ ሄሉዬ፣ የማያልፍ የሚመስሉ ነገሮች ያልፋሉ፣ የማይቀየሩ የሚመስሉ ነገሮች ይቀየራሉ። አንቺ ብቻ ወደፊት ስራሽን ስሪ፣ ላንቺ ያለው ህይወት ይመጣል። ግን የምር በጣም ነው ያሳዘነች። አርጅቼብህ ነው እውነት እኔን አትወደኝም ማለት በቃ እኔ እንጃ። በጣም ነው ያሳዘነችኝ። አትገረሙም? ብዙ ነገር አሳልፋችሁ ብዙ ነገር ሆናችሁ አላቃትም እንደምባል የሚያም ነገር የለም። በእውነት የሚያም ነገር የለም። እና እኔ ሄለንዬ አይዞሽ፣ ሁሉም ነገር ለበጎ ነው። ሁሉም ነገር ያጋጥማል፣ ያልፋል። የማያልፍ ነገር የለም። አንቺ ብቻ ራስሽን አጠንክሪ። አሮጊት ናት ምናምን አለ እኮ ብዙ ተናገረ። አየሽ፣ ወንድ ልጅ በዚህ ደረጃ በዚህ ልክ ነውና ራስሽን ሳትጎጂ ራስሽን ሳትይ ስለሱም ሳታወሪ እንደው ዝም ብለሽ ወደ ራስሽ ኑሮሽን ብትኖሪ በእውነት ወደ ራስሽ ኑሮሽን ብትኖሪ ብዬ አሳስባለሁኝ ማለት ነው። ሄሉዬ አይዞሽ። ብዙ ነገሮችን የሰው ልጅ ያሳልፋል። ብዙ ነገሮች ያጋጥሙታል። ብዙ ውጣ ውረዶችን ይገጥመዋል ማለት ነው። ይህም ደግሞ እንዳንድ ፈተና አድርገሽው እንደምታልፊው አልጠራጠርም። ሌላው ቤተሰቦችዬ ላይክ እና ሼር ሰብስክራይብ እያደረጋችሁ እንግዲህ አድርሱልኝ ለሄለን ማለት ነው። ለዘቢባ ባልም እንግዲህ አድርሱልኝ። ያው በቃ አንድ ሰው አብሮ ከኖረ ኖረ ነው፣ ከተለያየ ደግሞ ተለያየ ነው። በዚህ ደረጃ መበቃቀሉም ሆነ መነቃቀፉ ልብን መሰባበሩ መልካም ነው ብዬ ስለማላስብ ማለት ነው። ህይወት በፈቀደችው ነው እንጂ የምትወስደን በፈቀድ ነው እስከማትወስደን ድረስ
ያኔ ባንበቃቀል ለማለት እወዳለሁ። ሄሉዬ እንግዲህ እግዚአብሔር ካንቺ ጋር ይሁን፣ የፍቅር አምላክ ይቅናሽ እላለሁ። አንተንም እንግዲህ ትዳርህን ይባርክልህ፣ ልጆችህን ያሳድግልህ። ላይክም ሸርም ሰብስክራይብም እያደረጋችሁ እንግዲህ ቤተሰብ ሆኑኝ ለነሱ አድርሱላቸው ማለት ነው። ግን በፍቅር የምትጎዱ ሴቶች ከዚህ ተማሩ። እንዲህ ነው ወንድ እንግዲህ እንዲህ ነው። ራሳችሁን ቀይራችሁ ራሳችሁን ሰርታችሁ ራሳችሁ በራሳችሁ ተንቀሳቅሳችሁ ማሳየት ነው እንጂ አሁን ለምሳሌ ሀቢባ በራሷ የተንቀሳቀሰች በራሷ የምትሰራ አርቲስት የሆነች በራሷ የምትራመድ ሴት ናት። ማንም ዝም ብላ ቢሆን ኑሮ እሱን ባልጠየቃት ነበረ። እና ለማንኛውም ግን ወደ ዋናው ጉዳይ ስንገባ አንዱን ለማስደሰት የአንዱን ልብ መስበር መልካም አይደለም። ነገ ከልጆቻችን ሊደርሳን ብሎ ማሰብ ጥሩ ነው ብዬ አስባለሁ። የሀቢባ ባል የዘቢባ ባል ነገ ከልጆች የሚደርሰውን ነገር አሁን ላይ በፊት ያሳለፍካትን ፍቅረኛህን አላቃትም አሮጊት ናት ምናምን ብለህ ለአዲሷ ሚስት ተገኑነ መሳደቡ መልካም ነው ብዬ አላስብም። በእርግጥ አዎ ልክ ነው፣ መልስ መስጠት ባለብህ ነገር መልስ ሰጥተሃል። ግን ደግሞ እሷን በሚጎዳ መንገዱ ሳይሆን እሷን በማይጎዳ መንገዱ እባክሽ እህት አለም ተይ፣ እንደዚህ አታድርጊ፣ ቤቴ ባንቺ ምክንያት እየተበጠበጠ ነው ብለህ በትዕግስት ብትነግራት፣ ሌሎቹም ደግሞ ረፊ ብለውሻል ብለው ይቆጣቷል እንጂ አንተ ግን ጭራሽ ያሳለፋችሁትን ረስተህ እንደፈለክ እየወቀጥካት ነው። ለሁላችንም ልቦና ይስጥልን ለማለት እወዳለሁ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰቡ ነኝ። አመሰግናለሁ።